ከዛማ ለሷ ሲል የትም ይመጣል። እርግጠኛ ነሽ? ላቤኒ ዜማ ምን ማለት እንደሆነች አልገባህም ማለት ነው? ወይኔ ናት ለእናቴ ልጅ እንኳን መድረስ አልቻልኩም። አይ ወንድም በኔ ምክንያት አይነት ችግር ውስጥ ገባ። ለአንተ እንኳን መድረስ አልቻልኩም። ምን አድርጎት ነው? ወይኔ ናት ወይኔ ናት። እሺ ጀሪ አንተ ውሻ ወይ ግደለኝ ወይ ልቀቀኝ። በጣም አዝናለሁ። ሁለቱንም ማድረግ አልችልም። ሽንታም ፈሪ ነህ። ለዛ ነው እየተማጸንከኝ ያለው። የቀን ጉዳይ እንጂ እኔ ናቲን በደንብ ታውቀኛለህ። ናቲ ስንቴ ነው የምነግርህ? የአንተ ጊዜ አልፏል። ቀን የጣለው አንበሳ የዝንብ መጫወቻ ይሆናል አሉ። ማን አንበሳ ማን ዝንብ እንደሆነማ እያየን እኮ። እውነት የአንድ አባት ልጅ ሆንክ እጄን ፍታና አዋራኝ። ጅልነትንና ወንድነትን ለይተህ አታውቅም መሰለኝ። አየህ ሽንታም ነህ። ተሳስተሃል። ብልጥ ነኝ። ያመነ ጓደኛን መካድ ብልጠት አይደለም። እሺ ቀድሞ ማሰብ ብልጠት ነው። አንተ ቀድመኝ ሳይሆን እኔ አምኜክ ነው። ገባ? እኔም ማመን የአንተ ጅልነት ነው። ልክ ነህ። እንደዚህ አይነት ስህተት ድጋሚ አልሳሳትም። ድጋሚ እድል ስታገኝ እኮ ያንተ ችግር ምን እንደሆነ ታውቃለህ። በጣም ሰው ታምናለህ። ያመንከው ሁላ ካዱህ እኮ። ሁሉም የእጃቸውን ያገኛሉ። ነገርኩህ እኮ ያንን ለማድረግ እድል አልሰጠህም። ያፈቀርካት ልጅ ልታስገድል የወሰነችው ምን አይነት እድል ቢስ ብትሆን። አታስብ፣ የጊዜ ጉዳይ ነው። በቃ ሁሌም ትቤት አይለቅህማ። እመነኝ፣ ለዚህ ነገር ትቆጭበታለህ። እሱን እናያለን። አሁንም አልረፈደም፣ ጊዜ አለ። ልቀቀኝ፣ ሁሉን ነገር ትቼ ይቅርልሃለሁ። ናቲ አውራ አደግ ጓደኛ እኮ ነው። እየተዋወቅን ልትሸውደኝ ትሞክራለህ? እመነኝ ይዛና፣ እየሸወድኩ አይደለም። ያን ያህል እንኳን ጅል አይደለም። ይቆጭሃል ይዛና። እሱን እናያለን። ይህ ውሻ እንዴት ይህን ሁሉ ነገር ሊያውቅ ቻለ? እንዴት? ከዚህ በላይ እንኳን አልታገስም። እቅዴ ሳይበላሽ ከመንገድ ዞር ማድረግ አለብኝ። ቶሎ ከዚህ ነገር ጀርባ ያለውን ሶስተኛ ሰው እቄ ወደ እቅዴ መግባት አለብኝ። ድጋሚ ወደዛ ህይወት እንኳን አልመለስም። እና ከማን ጀምር? ከዛች እድል ተብዩዋ ብንጀምርስ? በነገርክ ላይ እሷ ከሁሉም አደገኛ ነች። እቺ እስስት ምን እስስት ብቻ። እነሱ ማጥቃት ካለብን እንደነሱ ማሰብ መቻል አለብን። በትክክል እያንዳንዱ እርምጃችን በጥንቃቄ መሞላት አለበት። እሱ ግዴታ ነው። አንድ ስህተት ሁሉንም ነገር ሊያበላሽ ይችላል። ስለዚህ ምንም አይነት ስህተት መሳሳት የለብንም። እሱን ነው ምልክ። አንቺ በህይወት እንዳለሽ ከነሱ ውስጥ የሚያውቅ ሰው አለ? አይ ከነሱ ውስጥ እንኳን የሚያውቅ ያለ አይመስለኝም። በጣም ጥሩ። የናቲ ወንድም እሱን ያተረፈኝ ብዬ የለ እሱ ያውቃል። ከሱ ሌላ ማንንም አያውቅ? ሌላው ኢንስፔክተር ቃላብ ያውቃል። ምን? ኢንስፔክተር ቃላብ? አዎ እሱ ምን ሊያግዝ ነው የመጣው። እንዴት ልናምናቸው እንችላለን? በደንብ ብዙ ነገር እኮ በእነሱ ነው ያወቅኩት። በተለይ ልዑል ከሆነ ጥሩ። እና እቅዳችን ውስጥ እናስገባቸው። ከተማመንሽባቸው ቢያግዙን አይከፋም። መተማመንስ እተማመንባቸዋለሁ። ግን ምን? ቃላብ አንተን እንዳገኘ አልፈለገም ነበር እኮ። ለምን? እቅዳችንን እንዳያበላሹብን ምናምን ብሎ ነው። ለኔ መናገር። ቆይ እንዴት ነው እቅዱን የሚያበላሽው? ያው የፖሊስን ነገር ታውቂያለህ። ሁሉንም ነገር በጥርጣሬ ነው የሚያዩት። እሱ ሰው ብቻ አግኝተን ብናወራው ጥሩ ይመስለኛል። ካልክ እሺ። እና እንዴት እንጥራው? መቼም ና ብለነው አይመጣም። እና እንዴት እናርግ ነው የምትዩ? የሆነ ወጥመድ ማዘጋጀት አለብን። ምን አይነት ወጥመድ? ለምን ዜማ በህይወት አለች አንለው? ከዛማ ለሷ ሲል የትም ይመጣል። እርግጠኛ ነሽ? ላቤኒ ዜማ ምን ማለት እንደሆነች አልገባህም ማለት ነው? እንደዛ ከመጣማ በጣም ብዙ ነገር ነው የሚያቀልን።
እመነኝ፣ እንደዛ ከሆነ የትም ነው የሚመጣው። ስለዚህ ደውያ ምደውለውማ እኔ አይደለሁም። እና ማን ነው? አንተ ነህ የምትደውለው። እኔ ከደወልኩማ ሁሉንም ነገር ያቀብናል። አንቺ ከደወልሽ እንዴት ነው የሚያውቁት? እኔ እኮ ዜማን በማገት የሚጠረጠረኝ ሰው ነኝ። እሱስ ልክ ነሽ። ስለዚህ አንተ ደውለህ ታሳምነዋለህ። መልካም፣ አሁን ልደውልለት። ይቻላል። እሺ፣ ስልኩን ንገሪ። ሄሎ፣ አቶ አቤኒ። አቤት፣ ማን ልበል? ማንነቴ እንኳን ለጊዜው የቆየ። እኔ ለአንተ ማስብ ወዳጅ ነኝ። አልገባኝም። ዜማ በሕይወት አለች። የእሷን መገኛ ማወቅ ከፈለግ ከኔ ላደርስ እችላለሁ። ምን? እሺ፣ አንተን ማን ልበል? የእኔ ማንነት ነው ወይስ የእሷ መገኘት ነው የሚያስፈልገው? እሺ፣ የት ነው ማገኘት? በምነግርህ አድራሻ ላይ 7 ሰዓት ላይ ና። እሺ፣ የት ልምጣ? ወጥመዳችን ውስጥ ገብቷል። በጣም ጥሩ። አሁን እንጫወት እንግዲህ። ምንድነው እሱ? አዲስ ስልክ ነው። ዜማን ማግኘት ከፈለክ ምልህ ቦታ ምናምና ነው የሚሉት። ማለት እኔ በህይወት መኖሬን መታገቴን በምን አወቀ? እኔም ግራ የገባኝ እሱ ነው። የነዛ እርኩሶች ወጥመድ እንዳይሆን ማለት። እነሱ እንዴት አወቁ? እንዴት አወቁ ስትል እነሱ ያንቺን መኖር እንዴት ሊያውቁ ይችላሉ? ምናልባት ጠርጥረው ከሆነስ? እና በራሱ ወጥመድ እናስገባው። የሚጫወቱት እነሱ ይምሰላቸው። የጨዋታው መሪ ግን እኛ ነን የምንሆነው። በሚገባ ሉልና ቃላብን አግኝተን እናውራቸው። ይቻላል። የአዳም ቢኖር እንዴት ጥሩ ነበር። የት ሄዶ ነው እሱ? ወደ ክፍለ ሀገር ሄዶ ነው። ኖሮ ቢያይሽ እንዴት ደስ ይለው ነበር። በቃ ሲመጣ ያገኘናላ። እሱ ሴት ይቀራል። እና መጀመሪያ ማንን እናገኝ? አንድ ላይ ብናገኛቸውስ? ብታይ ከመጀመሪያ ቀን ጀምሮ አይስማሙ እንዴ? በምን ምክንያት? አረ እንዲሁ አይዋደዱ። በቃ ብቻ ለብቻ እናገኛቸው። እና ከማን ጀምር? አንቺ በደንብ ስለምታውቂያቸው አንቺ ወስኝ። ሉል ትንሽ ስሜታዊ ስለሆነ መጀመሪያ ከቃላብን ጀምር። እሺ የኔ ፍቅር። ወይ ዜማ፣ እንዴት ነቃል? አለሁ። የት ጠፍተሽ ነው? አለሁ። ማውራክ ነገር ነበር። ምንድነው እሱ? አይ እንዲህ በስልክ ሳይሆን በአካል ላወራክ ፈልጌ ነው። ምን ነው ችግር አለ እንዴ ዜማ? አይ እንደዛ አይደለም። በቃ ሳገኝ እነግርሃለሁ። እሺ፣ የት ነሽ አሁን? አንተ የት ነህ? እኔ ልምጣ? እዛ ሁሌ የምንገናኝበት ቦታ። እሺ፣ መጣሁ። ኢዛና ይህን ነገር አልሰማም አልከኝ። ናት ከእኔ ማምለጥ የማይቻል ነገር እንደሆነ አታውቅም? ይኸውልህ ይሄ አልበላም አልጠጣም የምትለው ነገር ተው። አዝነህልኝ ነው? መሞት ላይ ቀር ለምን ትቸኩላለህ? እሺ ዋስጠኝ።
አየህ በራስ ጊዜ ጥም ሲደፋ ትጠይቃለህ። በቃኝ። ቢያንስ ያለን ጊዜ ያለ ስቃይ ቆይ። አንተ ውሻ በዚህ አልጨረስም። ደህና ነህ ቃል? አሎ በሰላም ነው እንዲያቻኩልሽ ካላገኘው ያልሽ? አረ ሰላም ነው። ማውራክ ነገር ነበር። ምንድነው ዜማ? የተፈጠረ አዲስ ነገር አለ እንዴ? አዎ አዲስ ነገር አለ። ምንድነው እሱ? መጀመሪያ እንደማትቆጣና እንደማትናደድ ቃል ገባልኝ። ዜማ ምንድነው እሱ? አቤኒ አታረጊው። አልቻልኩም ቃል። እንዴት ዜማ ስንት ነገር ተነጋግረን ዜማ ሁሉንም ነገር ነግራኛለች። እኔን መፍራት አይጠበቅብህ። አሁንማ ምን አማራጭ አለኝ? ዜማ ከዚህ ነገር ጀርባ ሶስተኛ ሰው እንዳለ ነግራኝ ነበር። የደረስክበት ነገር አለ እንዴ ኢንስፔክተር? እሱስ ምን? የደረስኩበት ተጨባጭ ነገር የለም፣ ግን 3 ተጠርጣሪዎች አሉኝ። ማን ናቸው እነሱ? አንደኛው ናቲ፣ ሌላኛው ደግሞ የእሱ ወንድም ይሄ ልዑል፣ ሶስተኛው ደግሞ የአንተ ጓደኛ ያዳ ነው። ምን? አረ ያዳ በጭራሽ እንደዚህ አያደርግም። እናንተ እያስባችሁት ያላችሁት እንደ ወዳጅነት ነው። እኔ ግን ማስበው እንደ ፖሊስ ነው። ግን ያዳ ይሄን ለማድረግ ምንም ምክንያት የለውም። አለው፣ በጣም ትልቅ ምክንያት አለው እኮ። ምንድን ነው? የጓደኛው የኪም ሞት። የኪም ሞት ደግሞ ከዚህ ጋር ምን አገናኘው? በደንብ ያገናኘዋል። ኪም የሞተው በናቲ እጅ ነው። ናቲ ደግሞ የመጣው ለዜማ ነው። ያዳ በጭራሽ እንደዚህ የሚያደርግ ልጅ አይደለም። እሱም በጊዜ ሂደት የምናየው ይሆናል። አስታወስኩኝ። ሲጀመር ያዳ ዜማ ስታገት የማስታወስ ችሎታው ጠፍቶ ነበር። እሱም የቅዱ አንድ አካል ሊሆን ይችላል። አትከራከረው አቤኒ። ቃል ካለው ነገር ዝንፍ አይልም። ያው የፖሊስ ነገር ታውቅ የለ።
ያዳ ወይ ሊሆን አይችልም። ናቲ በጭራሽ ላይ መልጥ አይችልም። እስካሁን አልደወለም እኮ። ጠብቅ፣ ይደውላል። አይ እንዴት እንዲቆየ ብዬ እኮ ነው። ወይ አንተ ደውልለታ። አይ እንደዛ ደግሞ ሊጠረጠር ይችላል። እሱስ ልክ ነህ። እና ምን እናርግ? ያለን ምርጫ መጠበቅ ነው። እሱ ሳይሻል አይቀርም። አንዴ ብቻ ጠላቶችን አስወግድልኝ፣ ከዛ ተራው ያንተ ነው የሚሆነው። ግን እህቴ ደህና የምትሆን ይመስልሻል? አይዞ፣ ምንም አትሆንም። አይ እነዛ አውሬዎች ምንም ነገር ከማድረግ ወደ ኋላ አይሉም። እሱስ አዎ ያስፈራል። ወይኔ እህቴ አንድ ቀን እንኳን በስርዓት ሳላወራት። በቃ አይክፋ፣ ዋጋ እናስከፍላቸዋለን። ላደረጓት ነገር ሁሉ ዋጋ ይከፍላሉ። የማንን እህት እንዳገቱ አላወቁም። በቃ በኋላ እንደዋወላለን። እሺ ወይዘሪት እድል ወይ አሁን ጸባይ እየገዛሽ ነው። እሺ መሄድ እችላለሁ? አይ አትችይም። እሺ ምን ልታዘዝ? ሲጀመር እኔና አንቺ ጓደኛ መሆን ያለብን። ማለት የሶስተኛውን ሰው ማንነት ንገሪኝ። ይኸውልሽ እድል፣ እኔ ወዳጃችሁ እንጂ ጠላታችሁ አይደለሁም። ከኔ ጋር ብንስማማ ማንም አይዳፈራችሁ። እኔ ሶስተኛውን ሰው ማወቅ የፈለግኩት ላስረው ሳይሆን እንድንደራደር ነው። ማለት ከኔ ጋር እንስማማ፣ ምንም ስሩ፣ ለእኔ ድርሻዬን ብቻ ስጡ። እርግጠኛ ነህ? እኔ ራሴን ለማሳደግ ነው የመጣሁት። በጣም ጥሩ። በእውነቱ እንደዚህ አልመሰልከኝም ነበር። እንዴት ነበር የመሰልኩሽ? በጣም አስፈርተኸኝ ነበር። ክብሬን ለማስጠበቅ በቅድሚያ ማስፈራራት ነበረብኝ። ጥፊውስ አስፈላጊ ነበር? ይሁን እስቲ። በጣም ጥሩ ውሳኔ። እነዚህ እርኩሶች አንድ ነገር ሳያደርጉት ቶሎ ወንድሜ ማግኘት አለብኝ። እንዴት ነው ማግኘት?